ኩላሊታችን ከመጠን በላይ ፕሮቲን በሽንታችን በኩል ሲለቅ ማለት ነው። የዚህ ችግር ምክንያት በኩላሊታችን ውስጥ ያሉ ቆሻሻን የሚያጣሩ የደም ቧንቧዎች ስብስብ መጎዳት ነው። ይህም ቁርጭምጭሚታችንን እና ከጉልበታችን በታች ያለውን እግር በአጠቃላይ እንዲያብጡ ኤዲማ ያደርጓቸዋል። ይህ ችግር ካልታከመ ከመተንፈስ ጋር፣ ከመመገብ ጋር እና የኢንፌክሽን ችግር ያስከትላል። ይህ ችግር የሚከተሉትን ነገሮች ያስከትላል። ፕሮቲኑሪያ፣ ሽንታችን ብዙ ፕሮቲኖችን በውስጡ ሲይዝ። ሃይፐርሊፒዲሚያ፣ በደም ውስጥ ያለ የፋት እና ኮሌስትሮል መጠን ከተገቢው በላይ ሲሆን። ኤዲማ ኦር ስዌሊንግ፣ በአብዛኛው ቁርጭምጭሚታችንን እና ከጉልበታችን በታች ያለውን የእግር ክፍል ሲያብጡ። ሃይፖአልቡሚኒያ፣ በደማችን ውስጥ ያለ የአሉሚን መጠን ከሚገባው መጠን በታች ሲሆን። ሂስተሪ፣ የበሽታው አመጣጥ ታሪክ። በ1827 ዓመተ ምህረት ሪቻርድ ብራይት 1789 እስከ 1858 የሚባለው ታዋቂው የኩላሊት ሳይንስ አባት የእግር ማበጥን በሽንታችን ውስጥ የፕሮቲን መጠን ከተገቢው በላይ መሆንና የኩላሊት በሽታዎች ዝምድናን አስቀምጧል። In 1829 Christison confirmed the level of protein findings in blood በ 1830 ዓመተ ምህረት በበሽታ ከተያዘ ኩላሊት ላይ የነፍሮቲክ ሲንድሮም ችግር አባላት ማለትም አልቡሚኑሪያ፣ ሃይፖአልቡሚኒሚያ እና ኤዲማ መከሰታቸውን ማረጋገጥ ተቻለ። ጆን ቦስቶክ የሚባለው ሰው ፕሮቲን በሽንታችን ውስጥ በጣም ብዙ በሚሆንበት ወቅት በደማችን ውስጥ ደግሞ በጣም ትንሽ እንደሚሆን አረጋገጠ። In 1872 Klebs coined the term glomerulonephritis to describe the exudative glomerular changes seen under the microscope. In 1905 the term nephrosis was coined by Mahler to describe all non-inflammatory diseases of the kidney as a substitute for parenchymatous nephritis. Contrasting it with exudative and inflammatory disease, which would retain the name nephritis. Epidemiology, በሽታው ያለባቸው ሀገሮች በህንድ እና ቱርክ ሀገር የኪድኒ ባዮፕሲ የወሰዱ ህፃናት ተመሳሳይ የኩላሊት ድሎች ሁኔታን ሂስቶሎጂ አሳይተዋል። በአንጻሩ ደግሞ የአውሮፓና ፓኪስታኖች ተመሳሳይ ሂስቶሎጂ አሳይተዋል። በኔፍሮቲክ ሲንድሮም እና በፓራሳይት ኢንፌክሽን መካከል ዝምድና መኖሩን ለማረጋገጥ ጥናቶች እየተካሄዱ ነው። ኔፍሮቲክ ሲንድሮም የሚባለው ችግር ኩላሊታችን ጋር ብቻ በነበረ ችግር የተፈጠረ ሊሆን ይችላል። ፕራይሜሪ ወይንም በአጠቃላይ የሰውነታችን ስርዓት ችግር ሲስቴሚክ ኢልነስ ምክንያት የተከሰተ ሊሆን ይችላል። ሴኮንደሪ የግሎሜሩላይ መጎዳት ዋነኛ የዚህ ችግር መንስኤ ነው። ቱቢዩልስ እና ኢንተርስቲሺየም የሚባሉ የኩላሊት ክፍሎችን የሚያጠቁት በሽታዎች፣ ለምሳሌ ኢንተርስቲሻል ነፍራይትስ፣ ኔፍሮቲክ ሲንድሮም የሚባለውን ችግር አያመጡም። ኮዘዝ የበሽታው መነሻ ምክንያት ዋና ዋናዎቹ ፕራይሜሪ የኔፍሮቲክ ሲንድሮም መንስኤዎቹ እንደ ክስተታቸው ድግግሞሽ ብዛት የሚከተሉት ናቸው። ፕራይሜሪ ኮዘዝ ኩላሊታችን ጋር ብቻ በነበረ ችግር የተፈጠረ ሚኒማል ቼንጅ ኔፍሮፓቲ ፎካል ግሎሜሩሎስክለሮሲስ ሜምብራነስ ኔፍሮፓቲ ሄሬዲቴሪ ኔፍሮፓቲስ ዋና ዋናዎቹ ሴኮንደሪ የኔፍሮቲክ ሲንድሮም መንስኤዎቹ እንደ ክስተታቸው ድግግሞሽ ብዛት የሚከተሉት ናቸው። ሴኮንደሪ ኮዘዝ በአጠቃላይ የሰውነታችን ስርዓት ችግር ሲስቴሚክ ኢልነስ ምክንያት የተከሰተ ዳያቢቲስ ሜላይቱስ የስኳር በሽታ ሉፑስ ኤሪተማቶሱስ ከቆዳ ኢንፍላሜሽን ጋር የተያያዘ ችግር የቫይረስ ኢንፌክሽኖች ቫይራል ኢንፌክሽንስ ኢ.ጂ. ሄፓታይቲስ ቢ
ሄፓታይተስ ሲ፣ ሁማን ኢሚዩኖዲፊሸንሲ ቫይረስ (HIV), አሜሎይዶሲስ፣ በሰውነታች ኦርጋኖችና የሴል ስብስቦች ላይ የአሜሎይድ መብዛት፣ አንድ ፓራፕሮቲኒሚየስ ፕሪኤክላምፕሲያ፣ እርጉዝ ሴት ከፍተኛ የደም ግፊት እንዲኖራት የሚያደርግ አደገኛ ሁኔታ፣ አሎ አንቲቦዲዝ ፍራም ኤንዛይም ሪፕሌስመንት ቴራፒ፣ በኢንዛይም መተካት ሕክምና ምክንያት በሚፈጠሩ አሎ አንቲቦዲዝ፣ ነፍሮቲክ ሲንድሮም የሚከሰተው በሌሎች የኩላሊት በሽታዎች ምክንያት ነው። ለምሳሌ ፎካል ሴግሜንታል ግሎሜሩሎስክለሮሲስ (FSGS) ወይንም ሜምብራነስ ኔፍሮፓቲ። እስከ አሁን ለምን እንደሆነ ባልታወቀ ምክንያት የእነዚህ በሽታዎች ዋና ኢላማቸው ግሎሜሩላይ የሚባለው የኩላሊታችን ክፍል ነው። ፎካል ሴግሜንታል ግሎሜሩሎስክለሮሲስ (FSGS) is a disease in which scar tissue develops on the parts of the kidneys that filter waste from the blood glomeruli. FSGS የሚባለው በሽታ ማለት ቆሻሻን የሚያጣሩ የተወሰኑ የኩላሊት ክፍሎች ላይ ጠባሳ ሴሎች ይፈጠራሉ ማለት ነው። ሜምብራነስ ኔፍሮፓቲ ችግር ማለት የበሽታ ተከላካይ ሞለኪውሎች በግሎሜሩላይ ውስጥ ጎጂ ኬሚካሎችን ያከማቻሉ ማለት ነው። ነፍሮቲክ ሲንድሮም በኩላሊት በሽታዎች አማካኝነት ብቻ አይደለም የሚከሰተው። ይህ ችግር በአጠቃላይ የሰውነታችን ስርዓት ችግር (ሲስተሚክ ኢልነስ) ምክንያት ሊከሰት ይችላል። ለምሳሌ በስኳር በሽታ እና በቆዳ ኢንፍላሜሽን ችግር። 50% የሚሆነው በአደጉ ሰዎች ላይ የሚከሰተው ነፍሮቲክ ሲንድሮም መንስኤው የስኳር በሽታ ነው። ሪስክ ፋክተርስ ለበሽታው ተጋላጭ የሆኑ ሰዎች፣ ኩላሊታችንን ሊጎዱ የሚችሉ የጤና ችግሮች መኖር። ለምሳሌ ሉፑስ፣ ዳያቢቲስ፣ አሜሎይዶሲስ፣ ኪድኒ ዲዚዝስ እና ሚኒማል ቼንጅ ዲዚዝ። ኖንስተሮይዳል አንቲ ኢንፍላማቶሪ ድራግስ የሚባሉ ህመም ማስታገሻ መድኃኒቶች እና ኢንፌክሽንን ለማጥፋት የሚወሰዱ መድኃኒቶች ይህንን የኩላሊት ችግር ሊያስከትሉ ይችላሉ። የኤችአይቪ፣ ሄፓታይተስ ቢ፣ ሄፓታይተስ ሲ እና ማሌሪያ በሽታዎች ይህንን የኩላሊት ችግር ሊያመጡ ይችላሉ። ሲምፕቶምስ የበሽታው ምልክቶች ከላይ ከጠቀስናቸው ፕሮቲኑሪያ፣ ሃይፐርሊፒዲሚያ፣ ኤዲማ እና ሃይፖአልቡሚና ከሚባሉ ምልክቶች ባሻገር ነፍሮቲክ ሲንድሮም የሚባለው የኩላሊት ችግር የሚከተሉት ምልክቶችን ሊያሳይ ይችላል። ክብደት መጨመር፣ ድካም፣ ፎሚ የሚመስል ሽንት፣ የምግብ ፍላጎት መቀነስ። ይህ የኩላሊት ችግር በደማችን ውስጥ መቆየት የነበረበትን ፕሮቲን በሽንታችን በኩል ስለሚያስወግደው ደማችን ከፕሮቲን የሚያገኛቸው ጥቅሞች ይቀንስበታል። ለምሳሌ የደም መርጋትና የኢንፌክሽን ችግሮች ይከሰታሉ። ከነፍሮቲክ ሲንድሮም ጋር ተያይዘው የሚመጡት ሌሎች ችግሮች የሚከተሉት ናቸው። የቀይ ደም ሴል ቁጥር እየቀነሰ መምጣት፣ አኒሚያ፣ የልብ በሽታ፣ ከፍተኛ የደም ግፊት፣ የፈሳሽ መከማቸት፣ ከፍተኛ የኩላሊት መጎዳት ወይንም ሙሉ በሙሉ ከጥቅም ውጭ መሆን። ኢኤስአርዲ ዳያግኖሲስ አንድ ቴስት፣ የበሽታው ምርመራ፣ የሽንት ምርመራ፣ የሽንት ናሙና ወስዶ በመመርመር የተለየ ነገርን በመረዳት፣ ለምሳሌ በሽንታችን ውስጥ የፕሮቲን መጠን ከተገቢው በላይ ሲሆን በሽታውን መለየት ይቻላል። የሽንት ናሙናው የሚወሰደው በ24 ሰዓት ውስጥ ነው። የደም ምርመራ የደም ናሙና ወስዶ በመመርመር የተለየ ነገርን በመረዳት፣ ለምሳሌ በደማችን ውስጥ ያለው አልቡሚን የሚባለው ፕሮቲን መጠኑ ከተገቢው በታች ሲሆን በሽታውን መለየት ይቻላል። የአሉሚን ማጣት ብዙ ጊዜ የሚያያዘው በደም ውስጥ ያለው የኮሌስትሮል እና ትራይግሊሲራይድ መጠን መጨመር ነው። የኩላሊትን አጠቃላይ የሥራ አፈጻጸም ለማወቅ በደማችን ውስጥ ያሉትን የዩሪያ ክሪያቲኒን መጠንም እንለካለን።
ኪድኒ ባዮፕሲ ከኩላሊታች ላይ ሴሎችን በመርፌ አድርገን ናሙና በመውሰድና በመመርመር ችግሩ ምን እንደሆነ መረዳት ይቻላል። ትሪትመንት አንድ ሜዲኬሽዮ